ኪራና ጽናት እንግዲህ በመጨረሻም ኪሩቤል ቤቱን ጥሎ ጠፋ ማለት ነው። አቶ ሄኖክ እዛ ቤት እኮ እናንተ ናችሁ እኮ የምታበዙ ሲጀመር ማለት ነው። ሄኖክ ተብዬው ቃልቃላ ነው። ገና እዛ ቤት እንደመጣ ልክ ከዚህ በፊት ውስጡን እንደሚያውቅ ነው የሚያደርገውና በአንድ ሳምንት ደግሞ ፍቅር እንዴት ነው የሚይዘው ሰው ልጅ? ብልግና ነው እንጂ። እንግዲህ ትናንትና እንዳያችሁት ጽናትን ከዚህ በፊት ባለፈው ክፍል ለጽናት ውሃ ውስጥ ጨምሮ የእንቅልፍ መድኃኒት ኪሩቤል ጠጥቶት ነበረ። ኪሩቤልም ራሱን ስቶ ወድቆ ነበረ። ያ ነገር ሳይሳካለት ሲቀር ትናንትና አሴትን ጽናትን ይዘሽ ካፌ እንድትመጪ 5 ደቂቃ ሰጥቼሻለሁ፣ ይሄንን ማታደርጊ ከሆነ ነግሬሻለሁ ምናምን ብሎ እንግዲህ እሷንም ከዚህ በፊት ያኔ ዩኒቨርሲቲ እያሉ ሲማሩ እንደዚህ ነበር ያደረጋት ማለት ነው። እና ከዛ በኋላ እሷ ራሷን እንትን ካለች በኋላ ስሟት ፎቶ አንስቶ ሶሻል ሚዲያ ላይ ለቆታል። አሁንም ጽናትን እንደዛ ሊያደርግና ፎቶ አንስቶ ሊያስፈራራት ነበር ነገሩ። ግን ያው እዛ ካፌ ይዛት ሄዳ ጽናት ወደ መጸዳጃ ቤት ስትሄድ መድኃኒቱን የእንቅልፍ መድኃኒቱን ጨምራ ለጽናት ሰጠቻት ማለት ነው። ጽናት ቤት ስትደርስ እንግዲህ ጠጣች። ግን ለእሷ ብቻ አልነበረም የሰጠችው ያንን መድኃኒት ለእሱም ጨምራለታለች ማለት ነው። ምክንያቱም ጽናት ብቻ በተጠጣው እሱ ሊጠቀምባት ነበር ጽናት ላይ። ምክንያቱም እኔ ያየሁትን ህይወት ሌላ ሴት እንድትጎዳ አልፈልግም፣ ስለዚህ እሱም መጠጣት አለበት ብላ እንግዲህ ለእሱም አደረገችለት። ጽናት መታ አልጋው ላይ ውድቅ ስትል እሱም መጣና እንትን ሌላ ሲል ሊስማት ይሁን ጥጋ ሲል ራሱን አዙሮት ድፍት አለ ማለት ነው። ከዛም እንግዲህ ተኛ። በዛው ኪሩቤል ያያቸዋል። ገብቷቸዋል። ኪሩቤል ጽናትና ሄኖክን አንድ ላይ አያቸው። በዛ ተናዶ ቤቱን ጥሎ ጠፋ ማለት ነው። ይሄ ሁሉ አሴት ልጁ እንደዚህ ብሎሻል አይደለ? እኔ ይሄ ልጅ እንደዚህ ያለ ነው፣ ይሄንን ልጅ አንድ ብለው ኪሩቤል ብለሽ ለኪራ ብትነግሪውስ? ጽናትና ኪራ ላይ እኮ የሆነ ነገር እንዳለ ታያለሽ፣ ታውቂያለሽ ደግሞ ማለት ነው። ግን አንቺ ብቻ በጣም አናዳችሁኛል ትናንትና፣ ሴቶች የተባላችሁ ማለት ነው። የምር እዛ ድራማ ውስጥ ያላችሁ ሴቶች በጣም ነው ያናደዳችሁኝ ሁላችሁም። አንዳችሁ እንኳን ለኪሩቤል መናገር ሲገባችሁ ዝም ብላችሁ እንደው ታጨበጭባላችሁ። ኧረ ቢስሚላ ሲያስጠሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት አሁን ግራ ተጋብታለች ማለት ነው። እውነት ለመናገር በጣም ግራ ተጋብታለች። ምክንያቱም ከዚህ በኋላ እኔ ላይ ያለው እምነት ያቆማል፣ ሊያምነኝም አይችልም፣ ላስረዳው እንኳን ብሞክር ምንም ሊረዳኝ እንኳን አይችልም ብላለች ማለት ነው ጽናት። ይህንን ነገር ደግሞ ታስታወሻለች ብዬ አስባለሁ። ምክንያቱም ምን እንደሆንሽ ከዛ በፊት እንዴት እንደነበርሽ የት እንደነበርሽ ልታስታውሽ ትችያለሽ። መቼም ይሄን ያክል መቼም ራስሽን አታጭውም አይደለ? በምን ምክንያት እንደዚህ እንደሆንሽ። ስለዚህ አሴት ናት ካፌ ይዛኝ የሄደችው፣ ከዛ ምን እንደተፈጠረ አላቅም ብለሽ ታስረጀዋለሽ ማለት ነው። ከዛ አቶ ሄኖክ የሚባል ልጅ እዛ ጆሮውን ጎትቶ ከዛ ቤት ማስወጣት፣ አሴትም ሄኖክም ተያይዛችሁ ውጡ ከዛ ቤት ማለት ነው። ሁለታችሁ ተጋቡ ብትፈልጉ የራሳችሁ ጉዳይ ነው። እንግዲህ ኪሩቤል በዛም አላበቃም። አቶ ሄኖክ ኪራ ተኝቶ በነበረበት ሰዓት ሳሎን በጠዋት ተነስቶ ሄዶ ቀስቅሶት እንግዲህ እንዴ ምንድን ነው አንተ እንደ እግዜር እንግዳ በጠዋት የተነሳኸው ምናምን ሲለው እንቅልፍ እምቢ አለኝ። ለምን? ፍቅር ይዞኝ አለው። ምን ፍቅር ይዞኝ? እንደው በህልሜ እየመጣችብኝ አላስተኛ አለች። ማናት እሷ ደግሞ? ጽናት ሲለው እንግዲህ ኪራ ዘለው ተነሳ ማለት ነው። ኪሩቤል ዘሎ ተነሳ። አንተ ምን ማለት ነው? እንዴት ነው በ5 ቀን ፍቅር የሚይዝ? ዝም ብለህ ከሰው ፍቅር ይዘሃል ምናምን ሲለው ጽናት ደግሞ የተለየ ነው፣ በቃ ላስተኛ አለች። በእንቅልፍ እየመጣ ደጋገመው ማለት ነው ነገር ኪራን ልውጥውጥ አለፊቱ። ከዛም ተነሳና ኮሬንቲ የያዝክ እሺ ደግመተኛና በልምህ ያት በሆነ መቼም አታገኛትም ብሎ ጥሎት ሄደ ማለት ነው። ከዛ ጽናት ጋር ኪችን ሄዶ እንግዲህ ጽናት ላይ ፈረደባት፣ እዛው ጽናት ላይ ወረደባት በማታውቀው ነገር። እንግዲህ ከዚህ በኋላ ልታሳብጅኝ ነው ወይ? ከዚህ በኋላ ህይወቴን እንድታጨልሚብኝ አልፈልግም። ከሄኖክ ጋራ ያለሽ ነገር አቁሚ ሲላት፣ እኔ ከሄኖክ ጋራ ምንም አይነት ነገር የለኝም፣ ምን ሆነክ ነው ምናምን ስትለው፣ እንዴ ኪሩቤል በህልምክ ነው ስትለው፣ በህልሜ ጋር ነኝ እኔ ጋማ ምን ትሰሪያለሽ? ሌሎቹ ጋር ሂጂ እንጂ በህልምሽ ምናምን አላት ማለት ነው። ከዛም ጽናት ኪሩቤል እንደዚህ እንደማላረግ ጠንቅቀህ ታውቀኛለህ። አይ አላቅሽም፣ እኔ አላቅሽም፣ ምክንያቱም አንቺ ላይ ያለኝ እምነት አብቅቷል ምናምን አላት። እንግዲህ
ከዚህ በኋላ ግን እንደዚህ አይነት ነገር ከፈለግሽ ወደ ውጭ መውጣት ትችያለሽ ብሎ እላፊ ቃላት ተናግሯት ሄደ። እንግዲህ ጽናትም ሄደችና ምንድነው ያልከው ለኪሩቤል ብላ በጥፊ ድርግም አደረገችበት ማለት ነው። እንትና ኤኖክን በጥፊ መታችው። ከዛም እሰራልሻለሁ ከዛሬ ጀምሮ እጅሽን ላይ ለታነሻና ቆይ ሰው አልሰራልሽ ብሎ እንግዲህ በዛ በንዴት ነው እንግዲህ አሴትን 5 ደቂቃ ሰጥቼሻለሁ ይዘሻት እንድትመጪ ካፌ ያላት እና መድኃኒቱን የሰጣት። ናሆሜ ደግሞ እኔ ናሆም ብቻ ነው የሚያሳዘነኝ አሁን ላይ ማለት ነው። ናሆሜና ኪሩቤል የምር አሁን ናሆምና ኪራ ምንም የሚያውቁት ጉዳይ የለም። ሴቶቹ አራጋቢ ናችሁ እንዳላችሁ ማለት ነው። የእውነት እንዴት እንዳናደዳችሁኝ ትናንትና ለኪሩቤል እውነቱን መናገር አንዳችሁ እንኳን አትናገሩም እንዴ? ምንድን ታጨበጭቡት? ኧረ ስታስጠሉ በፈጣሪ እንዴ! ሰናይትም ተባልሽ መራዊትም እንዴ አንዳቸው ትነግሩትም። በቃ ልጅቷ እንደዚህ አይነት ነገር ነው አባት እንደዚህ ብሏታል፣ ካንተ እንድትርቅ አስጠንቅቋታል። ስለዚህ ልጅቷ አንተን ጠልታ አይደለም ወይ ደግሞ ፍቅሯ አልቆላት አይደለም ብላችሁ አንዳችሁ እውነቱን መናገር አለባችሁ እኮ ዝም ብላችሁ ከምታራግቡ። አንዴ ወደ ኪሩቤል አንዴ ወደ ጽናት ሽነድ ፋይዳ እንዴ! እስከዚህ ሁሉ እውነቱን ተናግራችሁ የመሸበት ማደር። ከዛ በኋላ የሚወስነውን ውሳኔ እሱ ነው የሚያውቀው። አሴትንም አገባ ጽናትን፣ ውሳኔው የራሱ ነው ማለት ነው። ግን አሁን አንዴ ብቻ ወደ ቤት ተመልሶ ይምጣ እንጂ በዛ ቅስፈት ውስጥ ምን እንደማደርግ አላውቅም ብላለች። ውሳኔዋ እንግዲህ ቤቱን ጥላ ለመሄድ ይሆን? ምክንያቱም ብላለች እሷ እኔን ውጪ ማለት ከብዶት ነው ለራሱ ወጥቶ የሄደው። ስለዚህ እሱ ወደ ቤቱ ይመለስና እኔ ሄዳለሁ ብላለች ማለት ነው። ብትሄጂስ ምን ዋጋ አለው? ማለቴ እውነቱን ብትነግሪውና ብትርቂው ይሻላል። እንደዛ ነው የሚሻለው። እና ጽናት የእውነት በጣም እያናደድሽኝ ነው እንዴ! ምክንያቱም ድራማችሁ ራሱ እየቀዘቀዘ ነው፣ ውይይታችሁ ቀዝቅዟል ማለት ነው። በጣም ነበር የሚታየላችሁ፣ በጣም ተወዳጅ ድራማ ነበረ። መጀመሪያውን ታሳምሩትና መጨረሻውን ለቅሶ ታደርጉታላችሁ። እንግዲህ ኪሩቤል መንገድ ላይ የቆሙ ስልክ አያነሳ፣ ሲደውሉለት አያነሳ፣ ብቻውን እያወራ ነበረ። ፍቅር ምን አይነት እንደሆነ ቀምሰህ ታየዋለህ ብላኛለች ቤቲ። የቤቲን ነው አሁን እየቀጣኝ ያለው ጽናቴ። እኔ ላንቺ አልገባሽ ሆኖ ይሆናል ወይ ደግሞ ላንቺ የተገባ ፍቅር ሰጥቼሽ ላይሆን ይሆናል። ኤኖክን መርጠሽ ሄደሻል። አምላኬ ሆይ ተስፋ እንዳልቆርጥ ብቻ እርዳኝ እያለ እንግዲህ ብቻውን እያወራ ነበረ ማለት ነው። ጽናት እንግዲህ የማትወጣው ጸጸት ውስጥ ገብታለች። አሁን ናሆሜም ወደ ጽናት ዞር ብሎባታል። ይሄ ሁሉ ያንቺ ስራ ነው። የወረት ፍቅር ለልጁ ሰጠሽው፣ ልጁን እንደዚህ ያደረግሽው። እኔ ይቅርታ አድርጊልኝ፣ በአንቺ ምክንያት ነው ኪሩቤል እንደዚህ እየሆነ ያለው። በቃ አንቺ ነሽ ምክንያቷ ብሎ ምናምን ተናገረ ማለት ነው ኪሩቤል። ማነው ናሆም። እንግዲህ ጽናት ብታለቅስም ብትዘልም እንግዲህ ኪራ ወደ ቤት ይመለስ አይመለስ አለዋለ ወይ ነገር ሊመለስ ይችላል። እንግዲህ ሲመለስ ምን አይነት ውሳኔ ወስኖ እንደሚመጣ ባላውቅም እንግዲህ አላውቅም ማለቴ ወይ መጠጥ ቤትን ነው የሚያገኙት ወይ ደግሞ የሆነ ቦታ ያገኙታል ብዬ አስባለሁ። እንግዲህ ጽናት ያው እሱ ወደ ቤት ሲመለስ ጽናት ወደ ልትሄድ ነው ማለት ነው። ከዛ ቤት ልትወጣ ወሰናለች። ምክንያቱም በእኔ ምክንያት እንደዚህ የሆነው እኔ ነኝ ሰበብ። በቃ ምክንያቱም ብቻ አንድ ጊዜ ልወቀውና እኔ ነገሩ አሁን ካስረዳሁትም ሊረዳኝ አይችልም። እኔ ላይ ያለው እምነት ሁሉም አብቅቷል እያለች እሱ አሁንም ከዚህ ከእንትና ጋር አንድ ላይ መተኛቷን አታውቅም ማለት ነው። ከዚህ ማነው እሱ ይሄ ነው ጋር አንድ ላይ መተኛቷን አታውቅም። እሱ ግን አይቷቸው ነው የጠፋው ማለት ነው። እቺ ደግሞ ታውቃለች ስራዋ ስለሆነ ከጽናት ክፍል ተናዶ ሲወጣ አይቻለሁ። ይሄ ሁሉ በእኔ ምክንያት ነው እንደዚህ የሆነው እያለች ነበረ ማለት ነው። ወይዘሮ ሴት ምንድነው የአንቺ ምክንያት ምንድነው ያደረግሽው ስትላት ሰናይት አይ በቃ ተይው ብቻ በእኔ ምክንያት ነው እኔ ነኝ እንደዚህ ያደረግኩት ምናምን እያለች እንግዲህ ራሷን እየወቀሰች ነበረ ማለት ነው። አንዴ ዋነኛው ነገር ደግሞ እኮ እጁን እኮ ጽናት ላይ አድርገዋል ሲተኛም ማለት ነው። የባለጌ በጥፊ ቢመታ እንኳን የማይገባው እንዴ! ጽናት አንቺ ነሽ ቤት የሰጠሽው። ልጅቷ ከመጣች ጀምሮ እኮ ዞር በልልኝ እያለችው ነው። ልጁ አይሰማም እንጂ የሆነ ድፍን ቅል ነው። የምሬ ነው የምላችሁ። እኔ ገና እንደመጣ ነው የጠላሁት። እኔ እንደዚህ አይነት ቀዥቃዣ ሰው አልወድም የምር። እንግዲህ ስራውን ሰራ ማለት ነው። ኪራና ጽናትን አለያያቸው ማለት ነው። አቶ ሄኖክ ከባድ ነው ብቻ አላውቅም። የጽናት መጨረሻስ እንዴት ነው? ምን አይነት መጨረሻ ነው ያላት ጽናት? በስ ያላት እድል ከኪሩቤል መራቅ ነው። በቃ ይሄ ነው ማለት ነው።
ምክንያቱም አንድ ላይ መሆን አይችሉም ጽናትና ኪሩቤል ይመስለኛል፣ ብቻ አላቅም።